ብለን እንደምትነሳ ሁሉ የቤተ ክርስቲያንን አስተምህሮ ተማር፣ ሃይማኖት ምን እንደሚል እወቅ ስትባል ሆ ብለህ መነሳት አለብን እና እንዴ በጣም አስቸጋሪ ነው። አለበለዚያ የዘላለም ህይወት አይኖረንም። እንዴ እግዚአብሔርን ማወቅ እኮ የዘላለም ህይወት ነው ጋይስ። ጌታን እርሱም ክርስቶስ ኢየሱስን ማወቅ እኮ የዘላለም ህይወት ነው። እንደዛ እኮ ነው ያለው ጌታችን ኢየሱስ ሲጸልይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት አለ። ዝም ብሎ እንደዚህ ኦርቶዶክስ ነኝ ክርስቲያን ነኝ ብሎ እግዚአብሔርን ሳያውቁ ጌታን እርሱም ክርስቶስ ኢየሱስን ሳያውቁ መዳን የለም እኮ አይቻልም። አትድንም፣ እንሞታለን፣ እንጠፋለን። ስለዚህ እንደዛ እንዳንሆን ቢያንስ ሁኔታው በተመቻቸ ሁኔታ ይቀርቡልን ማለት ነው። መማር አለብን። አሁን ላይ ከቻልን በየደብራችን ምናምን በየቤተክርስቲያን እየሄደው ይሩ መማር። አሁን ደግሞ እዚህ ሚዲያ ላይ እንጀምራለን። ስንጀምር ፕሊዝ በተቻላችሁ አቅም ሰገጥ ብላችሁ ተማሩ። ይህ ነው እኔም ሰገጥ ብዬ ለማስተማር ሞክራለሁ። ጸሎታችሁ ታግዘኝ እኛም ማለት ነው ሁላችንም እና ቤት ድረስ የእግዚአብሔር ቃል ከመጣ አንኳኩቶ በቃ እንዴ አሁን አብዛኛው ሰው እኔ እዚህ ጋር እንደዚህ መቀመጤን ወገቤን ማሳመሜን አትዩ። ኦኬ ወገቤን ያመኝ ኦፍ ኮርስ ግን እናንተን አስቡት። እኔ እዚህ ተቀምጬ ነው እና ይሄኔ አልጋ ላይ ተኝቶ የሚያኝ ሰው ይኖራል እና በማንኛውም ሁኔታ ላይ ሆነ ግን ስማ ቢያንስ በቃ ሃይማኖት ምንድን ነው የሚለው ማወቅ አለብን። ከዛ በኋላ በጣም በአጭር ቀን ውስጥ ሃይማኖታችን ምንድን ነው የሚለውን በ4 ቀን ውስጥ ነው። እኔ ለ4 ቀን ነው የከፈልኩት። ጠቅለል ያለውን የክርስቲያናችሁን አስተምሮ በ4 ቀን ልስጣችሁ። ይህ በጣም 4 ቀን ብዙ ነው፣ በጌታ በጣም ትንሽ ነው። በ4 ቀን ውስጥ ቤተክርስቲያናችሁ ሃይማኖታችሁ ምን እንደሆነ ነገራችኋለሁ። እናንተ ብቻ በደንብ አድርጋችሁ ለመከታተል ሞክሩ። በ4 ቀን ውስጥ ብቻ ሃይማኖታችሁ ምን እንደሆነ ነገራችኋለሁ። ከዛ በኋላ መጽሐፍ ቅዱስን እሱን ደግሞ አብረን እናጠናለን። አብረን ቁጭ ብለን ከአባቶች በተቀበልነው አስተምህሮ ትርጓሜ መጽሐፍ ቅዱስ ምን እንደሚል እናጠናለን። ዮሐንስ ወንጌልን እንጀምራለን ብያችኋለሁ፣ አይቀርም እንጀምራለን። ግን ከሱ በፊት ግን መጽሐፍ ቅዱስ ከማጥናታችን በፊት አስተምህሯችሁን ማወቅ ስላለባችሁ አስተምህሯችሁን ግን በ4 ቀን ውስጥ እሰጣችኋለሁ። ለ4 ቀን ያህል ላይቭ እገባለሁ ማለት ነው። ዛሬ ነበር ጀምር የነበረው አክቹዋሊ፣ ግን ለሰው ሳልናገር ዝም ብዬ እንደዚሁ ከሚጀምር ምናልባት የኤርሰን አስተምህሮ ማወቅ መማር የሚፈልግ ሰው ካለ በሚለው ለሱ ተናግሬ ይገባለሁ ብዬ ነው። ስለዛ እንትን ቪዲዮ ሰራና ነገ ጌታ ይፈቅድ እና ብኖር ነገ ሰራለሁ ቪዲዮ ዘን እንትን ለ4 ቀን ሜይ ቢ በ1 ሳምንት ውስጥ ሊሆን ይችላል። የሆነ ለ1 ሳምንት ያህል ምናምን በ1 ሳምንት ውስጥ ምናምን 4 ቀን እንደምንም ቶሎ ገብተን እንጨርስና የመጽሐፍ ቅዱስ ጥናቱን ግን በሳምንት 3 ቀን ምናምን እንደዛ ለማድረግ እንሞክራለን እና የክርስቲያን አስተምህሮ ምንድን ናቸው? በቃ ዋናዎቹን አስተምህሮ ወይም ዶግማ የሚባሉትን ብቻ እነሱ ላይ ብቻ ትኩረት አድርጌ ያሳያቸዋለሁ። ሰው ሁሉ የጌታ ቤተክርስቲያን ነው የሚለው እሺ፣ ያልገባችሁ ሰዎች እነግራችኋለሁ። ማለታችሁን አልጠላሁትም፣ የጌታ ክርስቲያን ማለታችሁን አልጠላሁትም። ዛሬ አንድ ቪዲዮ ሰርች አጠፋሁኝና እዚሁ ላይ ትንሽ ነገር ብንልበት ይሻላል እንጂ ያው ቪዲዮ ላይ ማነው ቪዲዮ እዛ ሳስቀምጥ የተወሰነ ሊታይ ይችላል። ምንድነው ሰዎችን ማስተዋወቅም ይሆናል ሀሳባቸውን ማለት ነው። እንደዛ ስላሰብኩኝ ተውኩት። ምንድነው ሴት ናት ፈጣሪ የሚሉ ሰዎች ተነስተዋል አሉ እህቶች። ምን ኮመንቱ እስቲ ኮመንት ይጥፋ እንዴ ሴቲንግስ ሴት ናት ፈጣሪ ከእሷ ማህፀን ነው የተገኘ ነው። ስለዛ ፈጣሪያችን ሴት ናች፣ እርሷ ናት አምላኬ ምናምን። ፈጣሪ አምላኬ ማለት የማመልካት ማለት እኮ ነው። በነገራችን ላይ መገዛላት ማመልካትም እንደማለት ነው። ለማንኛውም አምላኬ ፈጣሪ ሴት ነች፣ ሁሉ በእርሷ የሆነ ክብሯ ይስፋ ምናምን ምለው ሴትን ነው። አሁን ክብሩ ይስፋ ለእግዚአብሔር ለአምላካችን ምናምን እንል ሁሉ በእርሱ ሆነ ብለን ስለ ጌታችን ኢየሱስ ስንናገር የለ አንዳንድ እንደዚህ ፌሚኒስትን ምናምን የሚሉ እህቶች ናቸው ይመስለኛል። አቡ ሰላም ለአንተ ይሁን፣ እንዴት አለው እንደሚ እኔ በጣም ደህና ነኝ ይመስገን አምላክ። እባክህን አስታግስልን፣ የሆነ ወንድማቸው ሆነ አስታግስልን። በጣም አቡም ያው እንደዚህ አይነት ነገር ይመቸዋልና
ማለት ያው እኔ ዝም ብሎ የውጭ ነገር ዝም ብሎ መቅዳት አያስፈልግም። ዝም ብሎ ያገኙትን ማግበስበስ ሳይሆን በቃ ሀሳባችን ለእህቶች ከሆነ የፌሚኒስት ምናምን የምትባሉ ሰዎችም በቃ ለእህቶችን የማገዝ መርዳት ከሆነ በቃ ተውት። እዚህም እዛም የሚገኝ ቅራቅንቦ መሰብሰብ ሳይሆን በቃ ለእህቶቻችን ወንዱም ሴቱም ተረባርቦ ይድረስ። በቃ አለቀ። ይህንን ማስፋፋት ብቻ። የሆነ አይዲዮሎጂ ዝም ብለህ ተሸክመህ አትምጣ። እንደነዚህ አይነት ሴቶች ናቸው ምን ብለው እየተናገሩ ያሉት? አምላኬ ፈጣሪ ሴት ናት፣ ሁሉ በእርሷ የሆነ የሚላት እሷን ነው። ምንድነው ክብሯ ይስፋ የልጅ ነገር ይሆናል እና ምንድነው አስቸጋሪ ማለት በጣም አደገኛ። አሁን እኔ በክርስቶስ እኔ ቪዲዮ ላይም ብዬው ነበረ። በጣም ነው የደነገጥኩት ስሰማ። በእግዚአብሔር እኔ ሰው ኃጢአት ሊሰራ ይችላል፣ ሊበደል ይችላል። የእግዚአብሔርን ክብር ብድግ አድርጎ ለሆነ ለእጁ ስራ ማለት ሴቶች የእግዚአብሔር የእጅ ስራዎች ናቸው። የእግዚአብሔር የእጅ ስራ ለሆኑ ለሴቶች ብድግ አድርገህ የእግዚአብሔርን ነገር እንትን ትላለህ፣ እነሱ ላይ ታሸክማቸዋለህ። እህቶቻችን ሳይከብዳቸውም ይከብዳቸዋል። እንዴት አድርገው ይሸከማሉ የእግዚአብሔርን ክብር? አይቻልም። እና የእግዚአብሔርን ክብር ብድግ አድርገህ ዝም ብለህ እንደዚህ እና አሁን እንደዚያ የሰጡት ባለማወቅ ነው። ግን እንደዚህ ሚዲያ ላይ ሲሆን በጣም ነው የሚያናድደው። ሚዲያ ላይ እንደዚህ ነገር ማለት እኔ በጣም አደገኛ ነው፣ በጣም ንቀትም ጭምር። እኔ የሆነ ቀስ በቀስ ኢትዮጵያ በቃ ምንም አማኝ ጭራሽ የሚጠፋበት አይነት ሀገር እንዳትሆን በጣም መጠንቀቅ አለብን። ብድግ እያለን በቃ እሱ የራሴ ነው የራሴን አይዲዮሎጂ የምከተላለው እናንተም የራሳችሁ ምናምን በሚለው ብቻ እንደዛ አይሆንም። ቢያንስ መጠየቅ ውጭ ላይ ያለውን ነገር እናውቀዋለን። አሁን እዚህ መጥቶ ደግሞ እንደዛ ከሚሆን እንደው ብንጠነቀቅ መልካም ነው። እኔ ሰው ክርስቶስን ማለት ሊክድ ይችላል አይደለ? ሰው ክርስቶስን ሊክድ አሁን እችኛዋ እህታችን አሁን ይህን እንደዚህ ስትናገር ያዩት እህታችን የምን ቤተ እምነት ሰው እንደነበረች አላውቅም። አሁን ያላትም አይመስለኝም። ሳስቡ ምንም አይነት ቤተ እምነት ውስጥ ያለችም አይመስለኝም። ከዚህ ቀደም ምን አይነት ቤተ እምነት ውስጥ እንደነበረች አላውቅም። ግን ምንም ቢሆን ምን ግን ቢያንስ እንደው በተረጋጋ ስፒሪት እኔ እንደው ለሰውን በማሰብ ማለት ነው። በቃ አሁን የራሳችሁ አረብሱ ሀሳብ የራሳችሁ እኮ ለራሳችሁ ያዙት። ቢያንስ ሚዲያ ላይ የሆነ በማህበረሰቡ ውስጥ ያለው ነገር ቢወጣ ይሻላል ብዬ የማስብ ሰው ነኝ። የሆነ ፕሮቴስታንት ተነስቶ የራሱን እምነት በሚዲያ ላይ ይናገራል አይደል? ኧረ እንደው በሚዲያ ላይ ባትናገር አንለውም። ለምን? ይኸው መሬት ላይም በጣም በርካታ ህዝብ ቀይሱ ተከታይ አለ፣ የፕሮቴስታንቲዝም ማለት ነው። ሙስሊሞች ተነስተው ቢናገሩ ይናገሩ። ይኸው ምድር ላይም ሙስሊሞች ብዙ ስላሉ እንደነዚህ አይነት አዳዲስ ነገር የሚያመጡ ጭራሽ የእግዚአብሔር ህልውና ጥያቄ ምልክት ውስጥ ለመክተት የሚጣጣሩ ብዙም ያልተማሩ ልጆች ግን አስቸጋሪ። አንደኛ ራሳቸው ይጠፋሉ፣ ጠፍተዋል። ሌሎችን ደግሞ በእነርሱ የጥፋት ጉድጓድ ውስጥ ይጨምራሉ። እና እንደዚህ አይነት መርዛማ ነገሮችን እንደው ባታመጡ ጥሩ ነው፣ እንደው ስለ እግዚአብሔር ብላችሁ ማለት ነው። እና መጀመሪያ ሰማው እንዳልኳቸው በጣም ነው የደነገጥኩት። ሴት ናት ፈጣሪ፣ ሴት ናት አምላክ ምናምን። ጌታ ኢየሱስ ከእንደዚህ አይነት ሰዎች ጋር እንደው ህብረት የምታደርጉ ክርስቲያኖች በስመ አብ ጌታ ይቅር ይበላችሁ፣ መብርሃን ይቅር ይበለን። በጣም አስቸጋሪ። በተአምር እንደዚህ አይነት ሰዎችን ህብረት ማድረግ አይደለም በምንም አይነት ተአምር ቪዲዮዋቸውን ማየት አያስፈልግም። ከታላቅ ይቅርታ ጋር ሰዎቹን አንጣላቸውም። ስለሱ እነግራችኋለሁ። ትንሽ አንዳንድ ጊዜ ስሜታዊ ሌላ ነገር እንትን እንዳለ ማለት ነው። መጀመሪያ ላይ ሰማው እኔ ራሴን ቢሆን በጣም ነው ሾክ ሊሆንኩትና እኔ በስመ አብ እንዴት እንደደበሩኝ እመቤቴን በስመ አብ። ግን ከዛ በኋላ ግን ያሰብኩትን እነግራችኋለሁ። እዛ ቪዲዮ ላይ ተናግሬያላችኋል። እና ምንድነው ይሄ ህብረት ማድረግ ምናምን ከእንደዚህ አይነት ሰው ጋር እግዚአብሔርን አሳልፎ እንደመስጠት ይሁዳነት፣ እግዚአብሔርን መሸጥ ነው። እኔ ሁሉ በእርሱ ሆነ የተባለው ጌታችን ኢየሱስ ሆኖ ሴት ናት በቃ አንዲት እናት ወይ አንዲት ሴት ናት እንደዛ የምትባለው ፈጣሪ አምላኬ ሴት ናት ከምትል ሰው ጋር ህብረት ማድረግ ለእኔ ጌታ ኢየሱስን በክርስቶስ ላይ ማመቻመች፣ ክርስቶስን የማያከብር ሰው ነው እንደዚህ ላደርግ የሚችለው። በዚህ ደረጃ ጌታችንን የሚያቃልል እግዚአብሔርን የሚያቃልል አይነት ሰው ካለ እኔ በዛ ከእንደዚህ አይነት ሰው ጋር ህብረት ታደርጋለህ? አታደርግም። ቀስ በቀስ የእነሱን እየሰማ እንደዚህ አይነት ሰዎች አሁን የሶሻል ሚዲያ ኢንፍሉዌንሰር በጥቂቱም ቢሆን ከሆኑ እነሱን እየሰማ ቀስ በቀስ አንተም በእነሱ የክፉ ስራ መተባበር ትጀምራለህ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም አትበሉት፣ በቤቱ አትቀበሉት ያለው ዮሐንስ እውነት ነው። በእውነት እውነት ነው። ማንም ወደ እናንተ ቢመጣ አለ ዮሐንስ ይህንንም ትምህርት አመጣ እንጂ አትቀበሉት፣ በቤታችሁ ሰላምም አትበሉት አለ። በቃ አሁን እንደዚህ አይነት አደገኛ ሰው ሲሆን በቃ ምን እንደው ይሻላል።
ጭራሹን ትብብር አያስፈልግም። ከዛ በኋላ ደግሞ ቪዲዮውን ራሱ እንደነዚህ አይነት ሰዎችን አለማጮም። እሺ እኔ አሁን ዛሬ ለእናንተ መናገር ስላለብኝ ብቻ ተናገርኩኝ። ኢቨን ቪዲዮን ራሱ ያጠፋሁት ዝም ብሎ ማስተጋባት ይሆናል ብዬ ነው ያጠፋሁትም። እና እንደነዚህ አይነት ሰዎች ሲኖሩ ከቻላችሁ ሪፖርት ብቻ አድርጋችሁ ማለፍ እንጂ በምንም ተአምር ቪዲዮ ገብቶ ማየት እንደው በጌታ እንዳታሉ። ሲመጣ የፈጠረ ስክሮል እሺ፣ ይሄ ኮሜንት ላይ የገቡ እንዴት ያለች ምናምን በፍጹም እሱ ነገር ጭራሽ እነሱም ይሄ የአሳማ አይነት ጸባይ ያላቸው ሰዎች አሉ አይደለ? ምንድነው የሆነ ጭቂት ያለ ጨዋታ ይይዙና ከዛን እናንተ ከነሱ ጋር መጫወት ሲጀምሩ ለእናንተ መጨቄት ነው፣ ለእነሱ ግን ጨዋታ ነው። ኢንጆ ያደርጉታል፣ ፈን ያደርጉበታል። ስለዛ እንደዛ እንዳይሆን ኮመንትን ባለማድረግ ምንም በቃ ሪያክት ባለማድረግ ኢግኖር ማድረግ። ከዛን ኢግኖር በተደረጉ ቁጥር ብቻቸውን ሲሆን የሆነ ሰዓት ላይ 6 ወርም 1 ዓመትም 2 ዓመትም 5 10 ዓመት የሚፍጅባቸው ሲሰለቸው በራሱ ጊዜ እንደዚህ አይነት ነገሮች ይጠፋሉ። እና እንደዛ ብታደረጉ ጥሩ ነው። እኔ ማንም ሰው እንደዚህ ሪፖርት እያደረጋችሁ ብዬ አላቅም። ግን እንደነዚህ አይነት አሁን የሷ ብቻ ሳይሆን እንደዚህ አይነት በቃ ሀሳብ ያለው ምንም አይነት ሰው ስታገኙ በቃ የሆነ ለምሳሌ የሆነ የቅዱሳንን ስዕል ምናምን የሆነ ነገር እያስደረገ ምናምን የሚለቅ የሆነ ሰው አለ። የህፃን ስራ የልጅ ነገር ማለት ነው። እንደዚህ አይነት ነገር ስታዩ አሁን ገብታችሁ እንደው እግዚአብሔር እንደዚህ ያድርግ እንደው እግዚአብሔር ይቀርብ ይበል ምናምን ምንም አያስፈልግም። ኮመንት አለማድረግ ሪፖርት አድርገን ብቻ በቃ አለቀ ማለት ነው። ወይም ደግሞ እንደው ሪፖርት ለማድረግ ራሱ ጊዜ አለመውሰድ ብለህ የፈጠነ ስክሮል ማድረግ በራሱ ጊዜ ጭልም ይላል፣ ጥፍት እያለ ይሄዳል። ኢግኖር መደረግ ያለበት ነገር ኢግኖር መደረግ አለበት እና ሌሎችም አይነት ነገሮች እንደዚህና መሰል የሆኑ ነገሮችን ኢግኖር እያደረጉ ማለፍ የሚሻል ይመስለኛል። እና ይሄ እንደዚህ አይነት አስተሳሰብ አደገኛ ነው። ግን ምን አሰብኩኝ እንዳልኳቸው ከዛን ትንሽ ተረጋጋው። ቪዲዮን ካየሁ በኋላ ትንሽ ተረጋጋውኝና ሳስበው የክርስቶስን ወደ ዓለም መምጣት ቅዱስ አትናቴዎስ የተናገረው ነገር ነበር። በዚህ ሰሞኑን በጣም በተደጋጋሚ ስጠቅስላችሁ የነበረው ጽሁፍ በእንተ ተሰጎተ ቃል መጽሐፍ አለ አይደለ? ወንደ ኢንካርኔሽን እሱ መጽሐፍ አንብቡት። በዚህ በጣም ቆንጆ መጽሐፍ ነው የቅዱስ አትናቴዎስ። እዛ ላይ እነዚህ ነገሮችን ያስቀምጣል። እንዴት ዓለም እንደወደቀ እና እግዚአብሔርን ማወቅ እንዴት እንደተሳነው እና እግዚአብሔርን ማወቅ ስለተሳነንም ልጁ ክርስቶስ የመጣውም አንድም ለዚህም ጭምር እንደሆነ በውድቀት ምክንያት ወደኛ ከመጣብን ነገር አንዱ በመውደቃችን ዓለም በመውደቁ ምክንያት ወደ ሰዎች ከመጣው ነገር አንዱ እግዚአብሔርን ማወቅ እንኳን ሰው ተሳነው። እግዚአብሔርን ማወቅ የፈጠረውን አምላኩን የገዛ አምላኩን ማወቅ ተሳነው። ስለዚህ ጣዖትን እየሰራ አምላኪ ነው ማለት ጀመረ። አሁን ደግሞ እኔ ካለ ጾታ እያየ ይሄማ እንደ አምላኪ ናት ማለት ጀመረ እና እግዚአብሔርን ማወቅ ተሳነን። ስለዛ እግዚአብሔርን እንድናውቀው በእቅፉ ያለ አንድ ልጅ እርሱ መጥቶ ተረከው። ጌታ ኢየሱስ የመጣው የልባችንን ጨለማ ሊያበራውም ጭምር ነው። የሰው ልጅ ልቡ ጨለመ፣ የማያስተውለው ልባቸው ጨለመ እንዳለ ቅዱስ ጳውሎስን በሮሜ መልእክቱ ላይ ልቡ ጭልም ብሎ እግዚአብሔርን ማየት ሲያቅተው በክርስቶስ ብርሃንነት በብርሃኑ ብርሃንን እናያለን እና ክርስቶስ ብርሃን ወደ እኛ መጣ። ስለዚ አሁን ክርስቶስ የመጣበትም ምክንያት አሁን በቃ እንደዚህ አይነት ሰው ነው። አሁን እቺ እህታችን ለእሷም ክርስቶስ ኢየሱስ መጥቶላታል ለሁላችን በእውነት እና እሱን ሳስብ ኦኬ ስለዛ እቺ ልጅ የሚያስፈልጋት እገዛ ነው፣ ጸሎት ነው ምናምን እና ስለዛ ምንድነው ሊደረግ የሚችለው? ብትችል ቆንጂት እንደው ጠጋ ብላ ብትጠይቅ ማለት ያው እንዲ ስጋዊ ነገር አድርገው ሽንፈት የማይመስልባቸው ከሆነ እንደነዚህ አይነት ሰዎች የትኛውም ሰው ጠጋ ብሎ ቢጠይቅ በውስጥ ዝም ብሎ እንደዚህ ላይቭ ጋጋታ ምናምን ሳይሆን በውስጥ ሰው እንደው መታ ብትጠይቅ እና ቀስ ተብሎ ቢነገራት እየተማረች ደግሞ መጸለይ ኦኬ እኛ ምንጸልይላታለን፣ እሷን ብትጸልይ ከየትም ቤተ እምነት ትሁን እኛ ጥያቄ እንመልሳለን። ከእስልምናም ብትሆን ከፕሮቴስታንትም ትሁን በፊት ማለት ባክግራውንዷ ማለት ነው አሁን ያለችበትን ሁኔታ ይዘው መታ ብትጠይቅ እንደዛ ማድረግ ይቻላል። እና መልካሙ የሚሻለው ነገር እያሰብኩት አሁን እንደዛ እናደርጋለን እናገኛታለን ማለት ያልኩኝ አይደለም። እዛ ውስጥ አልገባም። ያው እንግዲህ ፍላጎቱ ካላት ይቻላል መጠየቅ። ኮንታክት ካደረገች ይመልሳለሁ ጌታ በረዳኝ ልክ ማለት ነው እንዳቅሜ። እና እንደነዚህ አይነት ሰዎች ግን የሚያስፈልጋቸው ግን በጠቅላላው በቃ እገዛ ነው። እገዛ ግን ያስፈልጋቸዋል፣ የእግዚአብሔር እርዳታ ያስፈልጋቸዋል። እና ስለዛ የሚያስፈልገው ምንድነው? እንደነዚህ አይነት ሰዎችን ማገዝ የሚችሉ ሰዎች ያግዛሉ። ሌሎቻችን ግን በቃ ኢግኖር ማድረግ ይቻላል። ኢግኖር ማድረግ አለቀ። አትሊስት እንደዚህ አይነት መርዛማ ሀሳቦች እንዳይሰራጩ። በአንድም በሌላም ምክንያት ሰው መፈመስ ነው የሚፈልገው። በስመ አብ እኔ በመጥፎ ነገር ሰው እንዴት ለመታወቅ ይነሳል? ባይዜ ከክርስቲያን ውጭ ያሉ እንደነዚህ አይነት ሰዎችን ብቻ አይደለም፣ በእኛ ቤተክርስቲያን ውስጥ ራሱ
በእኛ ቤተ ክርስቲያን ውስጥ ሆኖ ራሱ አንዳንድ ልጆች አሁን ተነስተዋል። እኔ በጣም ይህንን ሰሞን በጣም ስታዘብ ነበርና በክርስቶስ እንዴት አይነት ድንቁርቁር ያለ ነገር ውስጥ እንደገባን ግን እንደው ጌታ በደረሰልን እስማ ቤተ አሁን ከታች ብዙ ልጆች ቅድም የጌታ ቤተክርስቲያን እያሉ እየጻፉ ከላይ እየቆጠረ ነበር። አይታችኋል? ለምን ነበር እንደዛ ሲጽፉ የነበሩት? የማታውቁ ሰዎች ማለት ነው። የእኛ ቤተክርስቲያናችን የጌታ ቤተክርስቲያን አትባልም የሚል ሰው በድፍረት እንዲህ ብሎ የሚናገር ሰው ተነስቷል። ኧረ በቅዱስ ሚካኤል እኔ እንደነዚህ አይነት የቤተክርስቲያን አሰዳቢዎችን እኔ ለምን ዝም እኔ በጌታ በቃ እኔ አዩዋቸው በክርስቶስ አክቹዋሊ እንዳቸው ጋር ደውያለሁ ባላነሱም እንጂ እኔ በጣም ነው ማዝነው ክርስቶስን። እኔ ሰው ቤተክርስቲያን አይቶ እንዲጠላ የሚያደርጉ ሰዎች እነሱ በጣም ከቤተክርስቲያን ውጭ ያሉት ሰዎች በቃ እነሱ ምስኪን ናቸው። እነሱ ቢያንስ ከክርስትና ውጭ ናቸው እና እነሱ እንደውም የሁላችንም እገዛ ያስፈልጋቸዋል። እነሱ ምስኪኖች ናቸው። እዚህ ቤተክርስቲያን ውስጥ ሆነው ስጋዊ ነገር የሚያወሩ አንዳንዱ ብድግ ይልና አማራዊነት እንደዚህ እኔ የሚያወሩት ሁሉ ሲያስማ እንዲህ በስመ አብ ኢየሱስ ጌታችን ኢየሱስ ጌታ ኢየሱስ አትበሉ ኢየሱስ አትበሉ የሚል ሰው አሁን ሰው ሲከሰን ነበር ምናውቀው። ኧረ እንደዛ ትላላችሁ ዝንባል ክስ ነው ይሄ ባይዚ እንደዛ ኢየሱስማ አትሉም አይነት ነገር ካለ እኔ ክስ ነው ለኔ ማለት ነው። ይሄ ዝም ብሎ የሐሰት ክስ ማለት የሐሰት ክስ ነው። ሌሎች ቤተ እምነቶች እንደዛ ይሉ ነበር። የሐሰት ክስ ነው። ምንም ቤተክርስቲያናችን ጠቅላላ ክርስቶስ የምታስበል ቤተክርስቲያን ያለች ምን እናድርግ? እሺ እንደ አንተ ሄደህ እኮ አባትህ እኮ 12 ጊዜ እግዚኦ መሐረነ ክርስቶስ በል ሲልህ እኮ ጌታ ክርስቶስ ማረኝ፣ ጌታ ክርስቶስ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ እያልክ እኮ ነው 12 እንደዛ በል እንዴ። ኢቭን በእንተ ማርያም መሐረነ ክርስቶስ በል ስትልህ ራሱ ቤተክርስቲያን ስለ ማርያም ብለህ ክርስቶስ ማረኝ ስለማን ስለ ማርያም ብለህ ግን ክርስቶስ ማረኝ፣ ክርስቶስ ማረኝ፣ ክርስቶስ ማረኝ፣ ክርስቶስ ማረኝ፣ ክርስቶስ የምታስብል ቤተክርስቲያን ውስጥ ቁጭ ብለን እኔ የሆኑ ሰዎች ይመጡና ክርስቶስ አትበሉ ኢየሱስ አትበሉ። እኔ እንደነዚህ አይነት ሰዎችንም ስታዩ ኢግኖር ማድረግ እንደው በጌታ ገብታችሁ ኮመንት አትጻፉ። እየገቡ ይሳደባሉ ምናምን እንደዛ የሚሉ ሰዎች አሉ። ክርስቲያን ሆኖ የሚሳደብ ያለ አይመስለኝም፣ ግን በሚገባቸው ቋንቋ ልትናገሯቸው ትችሉ ይሆናል። አላውቅም ምን ብላችኋቸው እንደሆነ፣ ግን በከቻላችሁ ኮመንትም አታድርጉ። ምን ማድረግ ኢግኖር ማድረግ 13 ሰው ይዞ መቀመጥ ሲጀምር ያኔ አርፎ ለሆዱ መስራት ይጀምራል። ትምህርቱ ላይ ስለሌለበት ክርስትናው ላይ የቤተክርስቲያናችን አስተምህሮ ላይ ዛሬ ስለሌለ በቃ ለሆዱ እየሰራ በዛው ይኑር። በቃ አለቀ። እንዲህ በጌታ ስም እንደዚህ ተናገር አቅም ግን እንዲህ በጌታ ስም እንዲህ በጣም አስቸጋሪ ነው። እንዲህ ቤተክርስቲያንን ያሰድባል። የጌታ ቤተክርስቲያን አትባልም ሲል ሰው አረ እና የማን ነች የጌታ ቤተክርስቲያን በደንብ ነው የምትባለው። ይሄ ቃሉ ይከብዳል የለም። ምንድነው ቃሉ የሚከብድ? የጌታ ቤተክርስቲያን የሚለው የጌታ ቤተክርስቲያን የሚለው ቅዱስ ዮሐንስ አፈወርቅ ከብዶታል ወይስ አፖስቶሊክ ኮንስቲቱሽኑ ከብዶት ነው? አንተ የሚከብድ የጌታ ቤተክርስቲያን የሚለውን ሁሉም ነው የሚለው በጌታ ስም። አንዳንድ ሰው በጣም ነው ክርስቶስን እኔ በጣም ነው የማዝነው። እኔ አንዳንድ ቤተክርስቲያን በጣም የምታሳዝነኝ በተለይ በዚህ በኢትዮጵያ ያለችው ቤተክርስቲያን አንዳንድ ሰው እንዴት እንደሚያቦካው በክርስቶስ መቤቴ መስማ። አንዳንዱ ምንም የማይጠቅም ነገር ሚዲያ ላይ መጥቶ በቃ ለህይወት የማይጠቅም ነገር የቤተክርስቲያን አስመስሎ ግን እንደዚህ እኮ ተፈጥሮ በዛ እኮ አሁን እኔ ሌላ ቤተ እምነቶችን ምናምኖችን የሚያዩት ከሆነ በቃ ወጥተህ ለእነሱም የሚጠቅም ምናምን ነገር በቃ እንደዛ ብናደርግ እንደዛ ብናደርግ አሪፍ ነው። ከዛ ውጭ ይሄ እንደዚህ አሁን እዚህ ቲክቶክ ላይ ያሉ ልጆችን እንዳልኳችሁ እንደው በጌታ ካያችሁ ድንገት ከመጣላችሁ ወይ ሪፖርት ማድረግ ወይ ደግሞ ዝም ብሎ መውጣት። እኔ ቆይ ሪፖርት አታርጉ ክርስቲያኖች ስለሆኑ እሺ፣ ሪፖርት አታርጉ፣ በፍጹም ሪፖርት አታርጉ። ግን አትግቡ በጭራሽ ኮመንትም ለማድረግ እስቲ ምንድነው ምናምን ብላችሁ አትግቡ። ይሄንን ምላችሁ ከተወሰነ ጊዜ በኋላ ለጥቅም ነው። እንዳልኳችሁ 10 ምናምን ሰው ሲይዙ በቃ ይተውታል። ምክንያቱም እነሱ የነፍስ ጉዳያቸው ስላሉ እንደ 13 ሰው ይዤ እንደዚህ በማማር ማይሉም እኮ ያኔ ዝም ብሎ የማይረባ ወሬ ብቻ ስለሆነ የሚወራው የማይረባ ወሬ እያወራ ከ13 ሰው ጋር ምን ትቀራለህ? ለምሳሌ እኛ እያወራን እንደዚህ የተማማር ምናምን ትምህርት ከሆነ ያለ 13 ሰው ቢመጣ ከ13ቱ ጋር ተማምረን
እና የሆነ ሰው 10 ሰው ምናምን ከ10 ሰው ከተጠቀመ እሰየው፣ በቃ እንማማራለን አለቀ። ምናልባት እኮ 5000 ሰው አለ አይደል? ከ5000 ሰው ውስጥ እኮ ይሄን የሚጠቀም እኮ ምናልባት በጣም ጥቂት ሰው እኮ ሊሆን ይችላል። በጣም ጥቂት ሰው ማለት ነው። ስለዛ የሚጠቀም ሰው ካለ እሰየው እናደርጋለን። እንደነዚህ አይነት ሰዎች ግን በጣም ስራቸው ስጋዊ የሆነ ሄድና በቃ ወይ ዝም ብሎ ለእይታ ወይ ለሆነ ነገር ምናምን ብቻ ያደርጉታል። እንደነዚህ አይነት ሰዎች ሲኖሩ እንደው በጌታ ብዬ ለ6ኛው ለ7ኛ ጊዜ እጠይቃችኋለሁ። በቃ እንደዚህ አይነት ቦታ ሲገቡ ላይቫዎቻቸው ቪዲዮም ሲለቁ አሁን በግልጽ መናገር ጀመርኩኝ ማለት ነው። በግልጽ መናገር ጀመርኩኝ። ስለዛ ቪዲዮ ሲመጣ ስክሮል አለቀ። አለማየት ምን ጭንቅላታችሁን አስጨነቃችሁ እንዴ? አንዳንድ ሰዎች ምን አንዳንድ ሰዎች ብቻ የሆነ የራሱ እያለ ነበረ። ኧረ እኔ ቲክቶክ ልደልተው ነው አለኝ። መቤቴን ክርስቶስን ይላ ያሰኛል። ራሱ ደልቶ ያሰኛል። ቲክቶክ እንዴት እንደሚያቦኩት በቃ የተለያዩ ሰዎች የጌታ ክርስቲያን አይባልም፣ ኢየሱስ አይባልም፣ ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን እና መድኃኒታችን ኢየሱስ ክርስቶስ ቢባል በጣም ጥሩ ነው። ግን ኢየሱስ ቢባልስ ምንም ችግር የለም። ኢየሱስ ሲባል ይደብረኛል ከተባለ ኧረ በስመ አብ በጣም አደገኛ ነው። ኢየሱስ ክርስቶስ ቢባል ምንም አይነት ችግር የለውም። ግን ስንጠራው ግን ጌታችን ኢየሱስ ብንል ግን በጣም ጥሩ ነው። መድኃኒታችን ኢየሱስ፣ አምላካችን ኢየሱስ ብንል ጥሩ ነው። ኢየሱስ የሚለው ስሙ ብቻውን ግን ከስም ሁሉ በላይ ነው። ስሙ ራሱ ምንም ባይጨመርለት ራሱ ማለት ነው። ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎለታል። ከላይ የሆነ ስም ነው ራሱ ከላይ የሆነ ኦኬ። ሰው የሆነ የመጣልንን ምንድነው? ኢቨን ቤተክርስቲያን ላይ አሁን ሎካል ቤተክርስቲያንና ዓለም አቀፋዊ ቤተክርስቲያን ሎካል ቸርች እና ዩኒቨርሳል ቸርች የሚባል የለም። አሁን እሺ ይህንን እንኳን ተውት። እሺ ምናልባት አንዳንድ ሰው ላያውቅ ስለሚችል እሺ ይሁን ይብኳ ይሄኛው እና ምናልባት ነገረ ቤተክርስቲያንን ስንማማር እነግራችኋለሁ። እሱ ላይ ቀላል ነው። አሁን ይሄ ሎካል ቸርች እና ዩኒቨርሳል ቸርች አሁን ይሄንን እንግዲህ እንደዚህ ያረጋስ ይሄ በጣም ቀላል ነገር ነው። ግን ያው ብዙ ሰው ላያውቀው ስለሚችል እንትን እንደበለው ልቶ ግን ቢያንስ ግን እንዳልኳችሁ ኢየሱስ ምናምን የሚለው ወይ የጌታ ቤተክርስቲያን የጌታ ቀን የሚለውን ራሱ የሚቃወም ሰው ሰምቻለሁ። ይሄ የጌታ ቀን ምናምን ይላሉ፣ የጌታ ቤተክርስቲያን ምናምን ምንድን ነው እያለማመዳችሁ ነው ያላችሁት። እንደዛ አላለማመድ። ኧረ በስመ አብ። እና አሁን አንዳንዴ ፕሮቴስታንቶች የሆነ ነገር ካሉ አሁን ምናልባት እንደነዚህ አይነት ሰዎች እያሰደቡ ሊሆን ይችላል። እያሰደቡ ቤተክርስቲያን እያሰደቡ እንደነዚህ አይነት ሰዎች ሲኖሩ ሁላችሁም የክርስቲያን በቃ ኃላፊነታችሁ በቃ እንደዚህ አይነት ሲኖር አለማየት ጭራሽ ይሻላል። ስክሮል እሺ። ስለዚህ አሁን ይሄ ገደል ድርሳን ምናምን እያለ ሲጃጃል የሚውል ፕሮቴስታንትን ብቻ አይደለም ስክሮል የምታደርጉት፣ ክርስቲያን ሆኖም ቤተክርስቲያን ለማሰደብ ታጥቆ የተነሳ ካለ እሱንም ስክሮል። ስለዚህ እንደዚህ የምታደርጉ ወንድሞች እኔ ወይ ራሳችሁን አረማችሁ ማለት ነው። ራሳችሁን ማረም ብቻ አይደለም፣ እኔ በጣም ንስሐም ግቡበት። የጌታ ክርስቲያን አይባልም እያልክ ስትሳደቡ የነበራችሁ ሁላችሁ ማለት ነው ክርስቶስን እኔ ብትገቡበት ጥሩ ይመስለኛል። ማለት ህሊናችሁን እንደዛ ካላችሁ ውስጣችሁ ያለው የእግዚአብሔር መንፈስ ማለት ኢየሱስ የሚለውን ስም ስጠሩ የሚደብራችሁ እንደሆነ ስትናገሩ የነበራችሁ የጌታ ቀን የጌታ ክርስቲያን ምናምን የሚባል ነገር የለም። የኛ ክርስቲያን የጌታ ክርስቲያን አይደለችም። በግልጽ የኛ ቤተ ክርስቲያን የጌታ ቤተክርስቲያን አይደለችም ያላችሁ ሰዎች ይሄ ክህደትም ስለሆነ ውስጣችሁ ያለው የእግዚአብሔር መንፈስ ከመሰከረላችሁ ኃጢአት እንደሆነ ማለት ነው። ፕሊዝ አድርጉት። ንስሐ ብትገቡበት ጥሩ ነው እና ከዛ በኋላ ግን ከዛ ውጭ ግን እዚሁ ሚዲያ ላይ ግን የምርም የመማማር ፍላጎቱ ኖሯችሁ ከሆነ ግን የተቀመጣችሁት እንትን አድርጉ። ምንድነው በቃ ይሄን የተወሰነ ነገራችሁን አስተካክሉና ለመምጣት ሞክሩ። ካስተካከሉ ማይከታተላችሁ አለ የለም። ክርስቲያን ወንድሞቼ ይኸው እዚህ ጋር ያላችሁ ሁላችሁ አስተዋውቀላችኋለሁ። የሚያስተካክሉ ከሆነና ቤተክርስቲያንን የማያሰድባት ከሆነ ሁላችሁም እና በትክክል ለእናንተ የሚጠቅም ነገር የሚነገራችሁ ከሆነ ፕሊስ እዛ ቦታ እንዳጠፉ እንደው በጊዜ ግቡና ተማሩላቸው። ጥፍት ብለን ምናምን በቃ እንደው ምናምን ብለው ተሰላቸው ራሱ እንዳይሄዱ እየገባን ነው የምንማረው። እንማርላቸዋለን። የሚጠቅም ነገር ከነገሩ እነሳየው። ካልሆነ ግን ይሄ ቤተክርስቲያንን የሚያሰድብ ነገር የሆነ ለአሕዛብ መሳቂያ መሳለቂያ ለማድረግ የሚጠር ሰው ካለ እኔ አላውቅም። እኔ አጀንዳቸውን ግራ ይጋበኛል። አንዳንዴ እንደነዚህ አይነት ሰዎች ሲኖሩ ግን እንዳልኳችሁ አድርጉ። እስካልተስተካከሉ ድረስ በቃ እንደነዚህ አይነት ሰዎች ጋር አትደረሱ። በዚህ ውስጥ ጤንነታችሁን ትጠብቃላችሁ። የጆሮአችሁን ጤንነት፣ የጭንቅላታችሁን ለምን ትረበሻላችሁ? አይሻልም? ያ
እና እንደዛ ነው። ሌላው እንትንም በፖለቲክስ ውስጥ ያሉ ልጆችም እኔ እንኳን አይቻቸውም አላቅ። መቼ ነው ትላንት ነው ሰይ ነገረኝ። ፖለቲክስ ውስጥ ያሉ ሰዎችም እንደዚህ አይነት ነገርን ሲያወሩ ነበረ ምናምን ብለው ነበር። እንግዲህ ክርስቲያኖች ናቸው ይመስለኛል። ክርስቲያኖች ባይሆኑ ከሃይማኖት ጋር አገናኝተው አያወሩትም ይመስለኛል። እና አሁን እንደነዚህ አይነት ሰዎች የፖለቲክስ ላይ ያሉ ልጆች ምናምን እነሱም ፖለቲክስ ላይ ያለ ሰው በቃ ግልጽ ነው ማይንድ ሴቱ ሁሉ የዛ የፖለቲክስ ስለሆነ በምን መልኩ ወይ የሆነ ነገር አድርጌ ምን ላድርግ አይነት ነገር ሊሉ ስለሚችሉ እንደነዚህ አይነት ሰዎች ጋር ይቅርታ ፖለቲክስ ያስፈልጋል ግን በአግባቡ መደረግ አለበት። እምነታችንን በሚነካ መልኩ ፖለቲክስ የሚሰራ ካለ እንደዚህ አይነት ሰውን መቃወም ነው። ኦኬ የትኛውንም ሰው መምህር ነኝ ብሎ የቤተክርስቲያን መምህር ነኝ ብሎ ቤተክርስቲያንን የሚያስጠቃ አይነት ሰው የሆነ ፖለቲክስ እሰራለሁ የሚል ካለ የራሱ ገደል መግባት ይችላል። ማንም ሰው ባይዘ። እሺ ጋይስ ቤተክርስቲያናችሁን የሚያስነካ አይነት ሃይማኖታችሁን ዝም ብሎ እንደዚህ የሆነ መጥፎ ኢሜጅ መጥፎ መልክ ለሃይማኖታችሁ የሚያሰጥ ሲታይ ይሄ እኮ የኦርቶዶክስ መምህር ነው ግን እንዲህ ነው እየተባለ ከሆነ ፖለቲክሱን እየሰራ ያለው እና በቤተክርስቲያን ላይ ቁማር የሚጫወት አይነት የሚመስላችሁ ሰው ካለ በቃ ያኔ እንደዚህ አይነት ሰው ራቁ። ከእንደዚህ አይነት ሰው ይሄ በክርስቶስ የተጠላ ሰው ስለሆነ ሊሆን የሚችለው ከእንደዚህ አይነት ሰው መራቅ እና ያው አንዳንዶቹ እኔ አሁን ትላንት ምናምን የተነገረኝ የነበረው እነሱ አላቅም ምን ያህል ትልልቆች እንደሆኑ አላቅም በእርግጥ እና ትልልቆች ምናምን ካልሆኑ ዝም ብሎ እንደዚሁ በየዋህነት ምናምን እንደዚሁ ለመታየት ምናምን ያህልም ያው ነው የሰዎችን ትኩረት ለመሳብ ያህል ምናምን ሊሆን ይችላል። እፎይ ምናምን አክሊል ሌሎችንም ወንድሞች ምናምን እያሉ እንደዚህ የመንግስት አጀንዳ ምናምን አማራ ጠል ምናምን እንደዚህ አይነት ነገር ነበር ሲያወሩ የነበሩት መሰለኝ። እና አሁን በአጭሩ ሰው እንደነዚህ አይነት የሆነ አቴንሽን ሲከር የሆኑ ሰዎች እንደውም ኑና ይምጡና መልስ ይስጡ ምናምን እያሉ ነበር አሉ። ኧረ ምንድነው አያፍሩም እንዲህ በጌታ በኢየሱስ ደግሞ እንደዚህ አይነት ቦታም ደግሞ ኑና መልስ ስጡ ምናምን ማናችሁ በቅዱስ ሚካኤል ማንም ከምን የሆነ ቦታ የተነሳ ናና መልስ ስጠኝ ማለት እንደዚህ ተጀመረ ያ እና ሰው እንደዚህ አይነት ሰዎች እኔ የምርም ፖለቲክስ ላይ የሚሰሩ አይነት ሰዎች ከሆኑ በቃ ጽድት አድርገው ይስሩ። ክርስቲያኖች ከሆኑ በጣም ይበረታታል። እኔ ኦርቶዶክሶች እኔ ፖለቲክሱ ላይ ቢገቡ በጣም ጥሩ ነው ብዬ አስባለሁ። ኦርቶዶክሳውያን እሺ ኦርቶዶክሳውያን እኔ ፖለቲክሱ ላይ ቢገቡ ምናምን ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው ፖለቲክሱ ላይ ገብተው ምናምን ከዛ በኋላ ግን ዝም ብሎ የሆነ እንትን ማለት ብቻ ሳይሆን በደንብ ሌላውንም ምናምን ባማከለው መልኩ ማለት ነው ጥሩ የሆነ ስራ ቢሰሩ በጣም አሪፍ በጣም ቆንጆ እንዴ እንደውም ልናበረታታ ነው የሚገባል እንደዚህ አይነት ነገርን ማለት ነው። ግን በፖለቲክስ ስም ሃይማኖታችን ላይ የሆነ ቁማር የመጫወት የሚመስል ነገር ካለ ግን እሱን ነው በፍጹም አይተዋል። ዝም ብሎ የሆነ መንግስትን ስለጠላ ብቻ ኦርቶዶክስን ልጠቀምባት ህዝቡ ተነሳና ከመንግስት ጋር ተዋጋብራ እንደዚህ አንቀበል በፍጹም እንደዛ አይደለም። በስነ ስርዓት ዝም ብለህ በአግባቡ እኔ የተማረ ሰው ቢሆን ጥሩ ነው። እንደዚህ አይነት ስራ የሚሰራ ሰው የተማረ ሰው መሆን ነው ያለበት እና ተምራችሁ እንደዛ ብትሰሩ ጥሩ ነው። ክርስቲያን ወንድነቶች ካላችሁ እነዚህ ፖለቲክስ ላይ የሚሰሩ በርቱ። ጌታ ያበረታችሁ በጣም ጥሩ ነው። እኔ ፖለቲክስን የምቃወም ሰው አይደለም። ጤናማ ፖለቲክስ ግን ይሁን የፋራ እንዳይሆን እንጂ ጤናማ ፖለቲክስ ከሆነ ጸዴ ስለሚያስፈልገን ማለት ነው። ለሀገርም ደግሞ በክርስትና ውስጥም ያስፈልጋል ይመስለኛል። ዝም ብዬ ሳስበው ያስፈልጋል እና እንደዚህ አይነት ሰው ካለ ጥሩ ነው። እንዳልኳችሁ እናበረታታለን ማለት በእርግጥ እኛ ምንም እናበረታታለን እዚህ ገባ የምንባልም ሰዎች አይደለም ታውቃላችሁ። ግን ቢያንስ ግን ያው እንትን እንላለን ጥሩ ነው አብረን እኛ የምንከታተል ይሆናል እንደዛ ሲሆን ማለት ነው። ያናል ኢንተረስቱ የለኝም እርግጥ ነው ፖለቲክሱ ላይ ግን የምርም ግን አሁን እንደዚህ አይነት ሰው ካለ በቃ ለማየትም ትነሳሳለህ ትጓጓለህ። ከዛ ውጭ ግን ይሄ ለመታየት ሲባል ብቻ ብድግ እያደረጉ የሰውን ስም እንትን ማለት ምናምን እሱ አስቸጋሪ ነው እና ፕሊዝ አታድርጉ። እና እንደዚህ አይነት ቦታዎችም ስታዩ ጋይዝ ስክሮል ገብታችሁ ኮሜንት አታድርጉ። ገስት እየገባችሁ መጨቃጨቅ ምናምን አያስፈልግም። ተዋችሁ በቃ በራሳቸው ዛቤ ይመላለሱ። ጤናማ የሆነ ፖለቲክስ ይዞ ሲመጡ ግን ያኔ አሳውቁን፣ እኛም እንከታተላለን። ያኔ ጥሩ ይሆናል። ከዛ ውጭ ግን ዝም ብሎ የሀሜት ምናምን ብቻ ያለበት ቦታ ሲሆን ለአንድ ቀን ለሁለት ቀን እኮ ደስ ሊላችሁ ይችላል። ዝም ብሎ እያያችሁት ምናምን
ከዛ በኋላ ከትንሽ ጊዜ በኋላ ግን ራሱ ሁሉ ነገር ስልችት እንዲላችሁ አድርጉ እንድትወጡ ነው የሚያደርጋችሁ። እና እንደዛ እንዳይሆን ራሳችሁን መጠበቅ በቃ እንደነዚህ አይነት ሰዎችን ፎሎ አለመከተል ምናምን። እኔ የሚጠቅማችሁ ብቻ ፎሎ ብታደርጉ የሚጠቅማችሁን ኢነሴንስ ግዴታ አስተምህሯዊ ጉዳይ ብቻ ማለት አይደለም። ሰው ሊዝናና ይችላል አይደል? በቲክቶክ ፈታ ሊል አይችልም? ይችላል። ፈታ ትበሉ አይደለም ባይዘው ታውቃላችሁ። ፈታ በሉ ግን ኃጢአት ባልሆነ መልኩ ማለት ነው። እና እዚህ አሁን ቲክቶክ ላይ ኖርማል ዓለማዊ ኮንተንት የሚሰሩ ልጆች ኖረው እናንተን የሚያዝናኑ ምናምን ካሉ እሰየው፣ ፉሎ አድርጎ መዝናናት እንደዛ ራስን እንትን ማድረግ ይቻላል። ምን ችግር አለው? በጣም ደስ ይላል። ጥሩ ነው። ብቻ ጤናማ ይሁን። ግን በመጥፎ ሁኔታ ምናምን እንደዛ የሚቀሉትን ሳይሆን ኤኒዌይስ እንደዛ የሚቀር ብዙም የለም ኢትዮጵያ ውስጥ በእርግጥ ብቻ እንደዛ አድርጉ። ከዛ ውጭ ግን ይሄ አእምሯችሁን የሚበክሉ እንደዚህ ፖለቲከኞችና ሌሎች እንደነዚህ አይነት ሰዎችን በቃ ፍቱ፣ ተዋቸው። ምን አስጨነቃችሁ? በጌታ ስም እናንተ እዛ ገብታችሁ ይሄ ኮመንት እነሱን ምናምን ከምታዩ እንደ የሆነች ነገር ማንበብ ወይ ኧረ ሙቪ ብታዩ ይሻላል። ክርስቶስን ከእንደነዚህ አይነት ሰዎች ይሻላል። እና እንደዛ አድርጉ። በእኛ ቤተክርስቲያን ውስጥም ተሐድሶችም እንዲነበሩ የሚሉ ሰዎች እንዲና እንዲያ የመሰሉ እንደዛ ነው የሚናገሩ ሰዎች አሉ። አሁን ይህ ምንድነው እንደው በቃ የሆነ እኛ ማይቀርብን እስቲ ትንሽ ነገር እንወርውር አይነት ነገር ነው። እና ሁሌም ነግራችኋለሁ ሰውን የምትለዩት ማለት እምነቱን ማለት ነው በሚያስተምረው ትምህርት ነው፣ በሚያደርጋቸው ነገሮች አይደለም። የሚያስተምረው ትምህርት የቤተ ክርስቲያን ነው ወይ? እሱ ነው መለየው እንዴ። አንድ ሰው ብድግ ብሎ የጌታ ቤተክርስቲያን አይባልም፣ የጌታ ቀን የሚባል የለም፣ ጌታ አትበሉ፣ ምን ልታስለምዱና ያሰባችሁት ምናምን የሚል ሰው ካለ በቃ እንደነዚህ አይነት ሰዎችን እንደውም እነዚህ አሁን ካስፈሩ ራሱ ሊያስፈሩ የሚገባው እኔ ተሐድሶ ናቸው የሚለው ራሱ ካስፈራ የሚያስፈራ እንደነዚህ አይነት ሰዎች ናቸው። ለምን ካላችሁኝ ዝም የአንዳንድ የማስበው እንደዛ ነው። ባይዚ ክርስቶስን እኔ የአንዳንድ ሰዎችን ሁኔታ አይና ክርስቲያኖችን ማለት ነው ልክ እንደዚህ አይነት ነገር ሳይ ምናምን የጌታ ቀን አትበሉ ምናምን የጌታ ክርስቲያን አትበሉ ምን ጌታ ትላላችሁ ምን ኢየሱስ ትላላችሁ ምናምን የሚል ሰው ሳይ አንድ የሆነ ሰው እንደዛ ብሎ ነበር አይደል? ከዚህ ቀደም አላጋራኋችሁም ቪዲዮን በእርግጥ ግን እያለ ነበር። ተለቅ ያለ ሰው ነው። እንደው ፕሮቴስታንቶችን ለማስደሰት ሲባል ብቻ ኢየሱስ ማለት አር ዩ ሲሪየስ? በቅዱስ ሚካኤል አሁን እንደው ፕሮቴስታንቶችን ደስ እንዲላቸው ኢየሱስ እንደዛ የምንል ይመስላል። በዛ ደረጃ እንደው ስግት ያለን ፋራን መስላለን። በቅዱስ ሚካኤል እንደው በጣም ይቅርታ አድርግልን እና ምንም እንኳን ትልቅ ሰው ብትሆንም በስመ አብ አንተኛ የጌታችንን ስም የምንጠራው የሆነ ሰው ደስ እንዲለው ኧረ በስመ አብ። እና እንደዚህ አይነት ድንቁርቁር ያለ አይነት ሀሳብ ያላቸው ሰዎች ሲኖር ሳይ ማለት ነው እኔ እንደውም እነሱ ነው ካስፈሩም የሚያስፈሩኝ እንደነዚህ አይነት ሰዎች ናቸው። ሆን ብለው ተሐድሶቹ እንደዚህ ብለው እያስወሩ ቤተክርስቲያኒቱ ውስጥ ማለት ነው ልክ እንደዚህ ነገር መጥተው ያስወሩና ይሄው ቤተክርስቲያኒቱ እኮ እንደዛ ናት ብለው እያሳዩ የኛ ቤተክርስቲያን ለማስጠላት እየሰሩ ይሆን እንዲላሉ አንዳንዴ ክርስቶስን የሆነ በቃ ሳንቲም ወርወር ወይ እየተደረገላቸው ወይ ራሳቸው ተሐድሶቹ እንዲህ እያደረጉ ይሆን እንዲላሉ አንዳንዴ አሁን ነው ብዬ እየደመደምኩኝ አይደለም። ፕሮቴስታንት ተሐድሶች እንደዛ አድርጋችኋል ብዬ እየደመደምኩኝ አይደለም። ግን አንዳንዴ እንደው መጠርጠር ካለበት ራሱ ይሄ ነው እንደው መጠርጠር ያለበት እላለሁ። እና አስቸጋሪ ነው። እኔ እንደነዚህ አይነት ሰዎች በቃ አስቸጋሪ ነው። እና ተሐድሶች በፊት እንደዚህ ነበሩ ምናምን የተባለው ከዚህ በፊት እንዳልኳችሁ ነው። በጋሻውም እሺ ኧረ አልኩኝ እንዴ? እሺ ምን አለኝ አንዱ ወዳጄ፣ እሺ ጋዲ ኧረ ስትል ጎንደሪ መሆንህን አስባነንክ እያለ ሳታስነቃ ጣል አደረክ ነው። እና አይ እንደዛ ቴሌግራም ላይ ሙድ እያያዘን ነበር እና እንደዛ የሚሉ ሰዎች እንደዚህ አማራን እንትን እያሉ የሆነ አማራ ጠል አይነት ነገር ቃሉ ራሱ ፖለቲከኛ ሆና እንደዛ ሲሉ ቴሌግራም ላይ ሙድ እያያዘን ነበር። ምንድነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ነበር የሚለው? ቃል በቃል ላምብላችሁ እንዲህ ይላል። ፊልጵስዩስ እሺ
ቆይ አንዴ ልብስ ሰላ አይደለም እንዴ? እሱን አይቼው ነው ትዝ ያለኝ እና ቁጥር 5 ላይ እንዲህ ይላል። እሺ ከቁጥር 4 ጀምሮ ማለት ነው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ አለ ጳውሎስ። እኔ ይበልጠዋለሁ በስጋ የመታመን ጉዳይ ከሆነ አይሁዳውያን ነው። እሺ ምን በ8ኛው ቀን የተገረዝኩ ነኝ። እሺ ከእስራኤል ትውልድ ከዕብራውያን ዕብራዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳይ ነኝ። ስለ ሕግም ብትጠይቁኝ ፈሪሳይ ነኝ። ከዕብራውያን ምንድነው? ከእስራኤል ትውልድ ነኝ። ከብንያም ወገን የሆንኩኝ ከዕብራውያን ዕብራዊ ነኝ። ልክ እንደዚህ ያላቸው ማለት ነው። እንዲ እኔም በቃ ዝም ብዬ የተወሰነ ቁጭ ላድርግ እንዲ በአባቴም ጎንደሬ በአባቴም በእናቴም ከጎንደር ቀብራራው ጎንደሬ እንደዛ ብለህ ሙድ ያዝ ነበር። እንደዛ ነው ብዬ አይደለም። በአባት በእናት እንደዛ ነው እያልኩኝ አይደለም። ያ ዝም ብለን ለጨዋታ ያህል እንጂ እንትኑን እውነተኛውን ተናገር ያለው በእናቴና በአክስቴ ጎንደሬ ነኝ ብያለሁ። በአባቴና በገርፍንዴ ትግራዋይ ነኝ። በማን ነው በአጎቴና በጓደኛዬ በጋዲሳ ኦሮሞ ነኝ። ማይ ብራዘር እና አይ ሲቀልድ ነው። ግን ምንድነው ጠቅለል ባለ ሁኔታ እንደነዚህ አይነት ወሬዎችን የሚያወሩ ሰዎች አስቸጋሪ ናቸው። እና ጳውሎስ እዚሁ ፊልጵስዩስ ምዕራፍ 3 ላይ ነው ባይዜ ዝቅ ብሎ እኛስ ሀገራችን በሰማይ ነው ይላል። እንደ አንተ በሰማይ ሀገር ያለኝ ሰው እንዲህ ጥርጥር አድርገህ እዚህ እዛ ምናምን ትላለህ። ሁሉም ቦታ ያሉ ክርስቲያን ወንድሞቼ ከምንም በላይ በቃ እነሱ ቤተሰብ ናቸው። ከምንም በላይ ኢቨን ከስጋ ቤተሰብ ራሱ በላይ ሊሆኑ ይገባቸዋል። የትም ቦታ ያሉ ክርስቲያኖች ከኢትዮጵያ ውጭ ወጥተህ ለምን ሌላ ዓለም ላይ አይሆንም? ሌላ ዓለም ላይ ለምን አይሆንም? እነሱ ሁሉ ብቻ ክርስቲያን የሆኑ እንጂ በስመ አብ። አንተ አሁን ቅዱሳት ናት ሰማዕቱ ጊዮርጊስ ለምሳሌ እንዴ ትወደዋለህ አይደል? ሰማዕቱ ጊዮርጊስን ወይም ደግሞ ቅድስት አርሴማ ሰማዕቷን እነዚህ ሰዎች እኮ ጋዲ ቴንኪው መጣሻ። እሺ እና ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስ እነሱ ኢትዮጵያውያኖች አይደሉም። አንተ ኦሮሞ፣ አማራ፣ ትግራይ ምናምን ትላለህ። እነሱ ሲጀመር ከኢትዮጵያ ራሱ ውጭ እኮ ናቸው። ከኢትዮጵያ ራሱ ውጭ ናቸው። አርመናውያን ናቸው እንዴ። ሌሎች ትልልቅ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በጣም በርካታዎች ውጫውያን እኮ ናቸው። ከነሱ ጋር ያለንን ህብረት እናውቀዋለን፣ ምን ያህል እንደምንወዳቸው። እና በጣም የሚያሳዝነው ሰው ወርዶ የሆነች ዘር ውስጥ ገብቶ እኔ በጌታ ስም በአማራ በሚባለው አካባቢ ያለ ክርስቲያን ይኖራል፣ በትግራይ አካባቢ ያለ ክርስቲያን ይኖራል፣ ኦሮሚያ አካባቢ ያለ ብዙ ጊዜ 3ቱ ብሔሮች ናቸው የሚጠሩትና ሌሎቻችሁም ያላችሁበት እኔ አንዱ ቦታ ጋር ያለው ክርስቲያን ተነስቶ አንደኛው ቦታ ጋር ካለው ክርስቲያን ጋር ካልተገዳደርኩኝ ይላል። በመሬት በምን እያለ ዝም ብሎ የተሰጠውን አጀንዳ ሁሉ እያዘ ልገዳደል ይላል። በጌታ ስም ክርስቲያን ሆኖ ማለት ነው። በስመ አብ። ይሄ በጣም እኮ ነው የሚያሳዝነው። እንዴ እርስ በእርስ እኮ ተፋጭተውናል አይደል? አሁን በቅርብ በጣም መቤቴን በጣም እኮ ነው የሚያሳዝነው። እኔ በቅዱስ ሚካኤል በተለይ አሁን ሰሜን ላይ ሆኖ ቅርብ ለቅርብ ነው ማለት ነው። እዛው ሆኖ ክርስቲያን ያውም በጣም ብዙ ክርስቲያን በሚሆን ባለበት ምድር ላይ ማለት ነው። አብዛኛው ሰው በቃ ክርስቲያን ነው። ፕሮቴስታንትም ሙስሊምም ቢኖርም ግን በጣም ጥቂት ነው። እና ክርስቲያን እንዳለ ክርስቲያን ያለበት ቦታ ላይ እርስ በርስ መጨፋጨፍ፣ መገዳደል ምናምን ብቻ በቃ ምንድን ነው? እና በተቻለ አቅም እኔ እንኳን እዚህ አንዱ አካባቢ ልዘዋዘ ያለ እና እኔ ራሽያ እና ዩክሬን ራሱ ሲፋጩ በጣም ነበረ ብዙ ሰዎችን ያስገረሙ። ሁለቱም የኦርቶዶክስ ሀገሮች ናቸው ተብሎ ስለሚታሰብ ምንም እንኳን መለካውያን ቢሆኑም እና እኛ ሀገር ክርስትና በጣም ከሰው ልብ እየተመናመነ ነው። ክርስትና ከሰው ልብ እየተመናመነ ፖለቲክስ እያደገ ነው። አሁን ደግሞ እዚህ ሚዲያ ላይ ፖለቲክስ እየወረደ ክርስትና ከፍ እያለ ነው። እና ስለዛ ምን ያደርጋሉ ሰዎች በተቻላቸው አቅም አሁን ሰዎች ትኩረታቸው አሁን አይታችኋል። አሁን ስለ ፖለቲክስ መቶ የሆነ ሰው ሲያደነቁር ቁጭ ብለህ ትሰማለህ። ያናል ብዙ ማኳ አትሰማም። ኧረ ጥፋልኝ ከዚህ ብለህ ወደ ክርስትና ነው መተህ የምትማረው። ይህንን ስላዩ ምንድነው ለማድረግ የሚሞክረው? አሁን በክርስትና ጋር መተው የሚከታተሉ ሰዎችን ሽፍት አድርጎ ወደ እነሱ አስጠግቶ እነሱን እንድትሰሙ ይፈልጋሉ። ፖለቲክሱን ከሰራችሁ በጌታ በስነ ስርዓት ቆንጆ አድርጋችሁ ስሩ። ይህ ዝም ብለህ ተገዳደል ምናምን የሚል አይነት ስብከት ምንም አይጠቅምም። እና
መልካሙን ነገር ማድረግ። ለምሳሌ ይህ አሁን ፖለቲክስ ግን ለምሳሌ አሁን መንግስት ምናምን የሚተች ከሆነ ተቸው፣ መተቸት ካለብህ ተቻለ ብቻ አንተ በአግባቡ ይሁን ማለት ነው። ከዛ ውጭ ግን ተነስተህ ተጋደል ምናምን እሱን ተወውና መተቸት ያለብን ሰው በሚረዳው መልኩ ምናምን እሱን መስራት ያለብን ብቻ በአግባቡ መስራት። ከክርስትና ጋር የሚቃረን ነገር ካለው መንግስት ይሄ ከክርስትና አንጻር አደገኛ ነው እያልክ ይህንን ለክርስቲያን ወንድሞች ምናምን ማሳወቅ ምናምን እንጂ ዝም ብለህ ምንድነው የሆነ ብሔርን ትጠራና እሺ ለምሳሌ አማራ አልበል አማራዊነት ከሃይማኖት ይበልጣል ምናምን፣ ትግራዊነት ከሃይማኖት ይበልጣል፣ ኦሮማዊነት ከሃይማኖት ከክርስትናችን ይበልጣል እንዲህ የሚል ሰው ካለ እመቤቴን በስመ አብ እንደዚህ አይነቱን በጅራፍ ሰውየውን ሳይሆን ሀሳቡን ጋዲ የሆነ ቴክስት ላከልኝና ይሄንን ማንበብ አልችልም ይውራ እና እንደዚህ ሲሆን ሀሳባቸውን በጅራፍ ማባረር በቃ እንደዚህ አይነት ሀሳቦች አያስፈልጉንም። ስለዚህ በአግባቡ ቅድም ተናግሬያለሁ።